የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥቅምት 5 ቀን 1109 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ አድማጮቻችን ሰኞ ጥቅምት 3 ቀን ከቁጥጥራችን ውጭ በሆነ ምክንያት የፍኖተ ዴሞክራሲ ሬዲዮ ሊተላለፍ ባለመቻሉ ከፍ ያለ ይቅርታ እንጠይቃለን። በዛሬ ዝግጅታችን በቅድሚያ ያፓን የሚከሱትና የሚወነጅሉት ክፍሎች ከሐቅ ጋር መጣላታቸውን ለማየት ችሎታውም ትዕግስቱም ያላቸው አይመስልም። ከዓመታት በፊት ወያኔና ገንጣዮችን ሲቃወም ሲታገል የነበረውን ብቸኛ ኃይል የተገንጣዮች አጋር ነበር ብሎ ሊወቀስ አይችልም። በጎንደር፣ ትግራይ፣ ጎጃም፣ ሸዋ፣ በመላ ኢትዮጵያ በከተማም በገጠርም መስዋዕት የሆነን ህብረ ብሔራዊ ድርጅት ጸረ ትግሬ፣ ጸረ አማራ ወይም ጸረ ኦሮሞ ብሎ ለመፈረጅ መነሳት ወንጀል ነው። ጭቆና ይወገድ በሚል ታግለናል። የህዝብ መብት ይከበር፣ ዴሞክራሲ ይስፈን ነበር መፈክራችን። ኢህአፓና ጸረ ጭቆና ትግሉ በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ጽሑፍ እናሰማለን። ከዚያም አንድ ቀን ጀነራል አማን በስልክ ጠራኝና ተገናኘን። ደርጎቹ ጠቅላይ ሚኒስትርነቱን ቦታ እንዲይዙልን ጠይቅልን ብለውኛል ብሎ ነገረኝ። እኔም አስቤ አሳውቅሃለሁ ብዬ መለስኩለት። ለመልሱ እንድንገናኝ በቀጠሮ ተለያየን። በቀጠሯችን ስንገናኝ መላውን የኢትዮጵያ ህብረተሰብ የሚወክሉና የሰራዊቱንም ተጠሪዎች የያዘ ጊዜያዊ የመሸጋገሪያ መንግስት ይቋቋምና በዚህ ሂደት ውስጥ የአቅሜን አስተዋጽኦ አደርጋለሁ። ከዚያ በፊት ግን ወታደሩ ወደ ጦር ሰፈሩ መመለስ ይኖርበታል ብዬ መለስኩለት። ጥቅምት 7 ቀን 2002 ዓመተ ምህረት አቶ ሐዲስ ዓለማየሁ የተወለዱበትን 100ኛ ዓመት ለመዘከር ተዘጋጅቶ በነበረው ሲምፖዚየም ላይ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል የነበረው ጓድ ተገኘ ሞገስ አቅርቦት የነበረውን ማስታወሻ ሁለተኛውንና የመጨረሻውን ክፍል አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። አገዛዙ ጡት በመቁረጥ ቆዳ በመግፈፍ ጭራቅነቱን በአደባባይ አሳየ። ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል። በቡሬ አረንዞ ዳሞት ብርጌድ አባልና የኮማንዶ ተመራጭ የሆነችውን ፋኖ በዓለም በዕለተ እሑድ ከጓዶቻቿ ጋር ሆነው የጠላትን እንቅስቃሴ በመከታተል ላይ ያሉ በድንገት ከጠላት ጋር ፊት ለፊት ይገናኛሉ። ከዚያም በተደረገው የተኩስ ልውውጥ ላይን የምታሳስበው ፋኒት በዓለም በጠላት ተመታ እንደቆሰለች ጠላት ዲሽቃ እየተኮሰ ይደርስባታል። ጭራቅ የሚለው ቃል የማይገልጻቸው የብልጽግናው አረመኔዎች ከሰውነት ከሊና ከዓለም አቀፍ ሕግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገለዋ ላይ ጩቤ ያሳረፉባት። ይህ የሆነው ወለጋ አይደለም ወይም ደግሞ ሌላው አካባቢ ሳይሆን ጎጃም ማንኩሳ ላይ ነው። የሆነው ደግሞ በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችው ልብስ ቀዳዳው ራቁቷን ገና እንቡጥ በሆኑ ገላዎቿ ላይም ካራቸውን መዘው ወደ ፋሲካ እንደ ፋሲካ በግ መሸለት ጀምረዋል። ቀጥሎም የጠላቻቸው አይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በጩቤ ከቆዳዋ ገፈው ይህም ሳያንስ የእናትነት ምልክት የሆነውን ሁለቱም ጡቶቿን ቆርጠው ጥለው ከገደሏት በኋላ
ማንኩሳ ከተማ መሃል አስፋልት ላይ ጥለዋታል። እንግዲህ ይህ ድርጊት የተፈጸመው ፋኖ በውጊያ የማረካቸውን የጠላት ኃይል ዓለም አቀፍ የሰብአዊ መብት ተቋማት እያስረከበ በሚገኝበት የተማረኩ ቁስለኞችን ሕክምና በሚሰጥበት ጊዜ መሆኑም ያሳዝናል። እኛም የአረመኔያዊነት ቀድመን አውቀን ለሕፃን የማይራሩ ለሽማግሌ ከማዘን ይልቅ የሚረሽኑ ነፍሰ ጡር ሴት የሚገሉ የሃይማኖት አባት የማይምሩ የሰውነት ባህሪ የሌላቸው ኢትዮጵያውያን ለመምራት ቀርቶ አብሮ መኖር የማይችሉ በሰው የተመሰሉ አውሬ መሆናቸውን ተገንዝበናል። እህታችን በፋኖ በዓለም ላይም የተደረገው ዘግናኝ ድርጊት ያገዛዙ የቀን ተቀን ተግባሩ ሲሆን የተከበረው የአማራ ሕዝብ ይህንን በለጋነት እድሜዋ በእህታችን ላይ የተፈጸመውን ድርጊት አይተን ሰምተን ከቤት መቀመጥ ሕሊና እረፍት አያገኝምና ታሪክ ይቅር አይልህምና ደጅ ድረስ የመጣውን አውሬ ገለህ ስለምን ታገይ ዘንድ ፋኖን እንድትቀላቀል በሰማዕቷ ፋኒት በዓለም ስም ጥሪ እናቀርባለን ብለዋል። በመላው ዓለም የምትገኙ ወገኖቻችን ይህን የብልጽግና አረመኔያዊነት ፍጹም ኢሰብአዊ ድርጊት እንድታወግዙና ለዓለም አቀፍ ማህበረሰብ እንድታሳውቁ ጥሪ እናስተላልፋለን። ሰማዕቷ እህታችን በለጋ ዕድሜዋ የህዝቧ ስቃይ ገብቷት አቀማጥለው ከመኖሪያ ቤተሰቦቿ ወጣ ለወገኗ ስትል በዱር በገደሉ ተንከራታ ለሁላችንም አርአያ የሚሆን ስራ ሰርታ አደራ ጥላብን አልፋለችና እኛም አደራዋን ለመወጣት በቁጭትና በእልህ እንታገላለን። የእህታችንን ደም መልሰን የጀመረውን ትግል ቋጭተን ታሪኳን በደማቁ እንጽፋለን። ለቤተሰቦቿና ለትግል አጋሮቿ እንዲሁም ለመላው የትግላችን ደጋፊዎች በሙሉ መጽናናት እንመኛለን ሲል የአማራ ፋኖ በጎጃም መልእክቱን ቋጭቷል። በአማራ ማንነት ጉዳይ የተከሰሱ የሌላ እስረኞችና የፖለቲካ አንቂዎች በፍርድ ቤት መቅረባቸው ታውቋል። እነ ንጉሴ ንብረት እያንዳንዳቸው በ100 ሺህ ብር ዋስትና ከእስር እንዲፈቱ ሲወሰን እነ ችሎት ይስማው ደግሞ ተለዋጭ ቀጠሮ ሰጥቷቸዋል። አውሎጎስን አንድነት ጥቅምት በአዲስ አበባ በእነ ችሎት ይስማው የሽብር ወንጀል የተከሰሱ ችሎት ይስማው፣ ላቀው ሞገስ፣ ጽጌሃና ማርያም፣ ሀብታሙ ፈንተው የተባሉ 4 የሌላ እና የፖለቲካ እስረኞች ከሰሞኑ በፌዴራል ከፍተኛ ፍርድ ቤት በነበረው ችሎት ተገኝተው ፍርድ ቤቱ ለይምሰል እነሱን አቀረበ እንጂ የፖለቲካና የሌላ እስረኞችን ከፊት ለፊት በማቅረብ ፍትሃዊ የሆነ ፍትህ እንደማይሰጥ እየታወቀ እነሱ ግን ቀርበው በዕለቱ ዳኛ ፈይሳ በዳዳና ዳኛ ስራት እሸቱ ተከሳሾችን ችሎት ሳይሰሙ በቢሮ አነጋግሯቸዋል። መዝገቡ የተቀመጠው ተከሳሾቹ ዋስትና መብት እንዲጠበቅላቸው በጠየቁት መሰረት በአቃቤ ሕግና በተከሳሽ መካከል የተደረገው ክርክር መርምሮ ብይን ለመስጠት በሚል ቢሆንም መዝገቡ ሲያዩት ግን የቆየ ቀጠሮ የሰጡትም ለክረምት መርሃ ግብር ችሎት የተሰየሙ ዳኞች መሆናቸው ያሳዝናል ብለዋል። ተከሳሾች በዋስትና ቢለቀቁም ቀጠሯቸውን አክብረው አይገኙም። እንዲሁም ተከሳሾች በዋስትና ቢለቀቁም ጫካ ሄደው ፋኖን ይቀላቀላሉ የሚል ተቃውሞ ያቀረቡ ቢሆንም አጠቃላይ አማራ የሚለውን ስም የተሸከሙ ሁሉ ፋኖን ይቀላቀላሉ፣ የፋኖ አባል አካል ናቸው በማለት እያሰቃየና ጨለማ ቤት አጉሮ እስካሁን ድረስ ከፍተኛ እንግልት ውስጥ እንዳሉም ይታወቃል። ያለ ፈቃድ ደሞዝ በመቁረጥ አገዛዙ የመንግስት ሰራተኞችን ችግር ውስጥ እየከተተ መሆኑ ተገለጸ። የመንግስት ሰራተኛ ከፈቃዳቸው ውጭ ከደሞዛቸው ገንዘብ እየተቆረጠባቸው መሆኑም ታውቋል። ይህም የህገ ወጥ አሳሳቢ ነው ሲሉም ከሰዋል። ይህንን ያለው የእንባ ጠባቂ ተቋም በሚል የተሰየመ ሲሆን ተቃውሞውን ያቀረቡት ግን ከደሞዛቸው ላይ እየተቆረጠ በረሃብ የሚሰቃዩ የመንግስት ሰራተኞች መሆናቸው ታውቋል። ተቋሙ ከህግ ውጭ የመንግስት ሰራተኞች ከደሞዛቸው የሚቆረጥባቸው ገንዘብ ነገር አሳሳቢ ደረጃ ላይ ደርሷል ሲል ከቅርብ ጊዜ ወዲህ በሲዳማ በተለያዩ ወረዳዎች ያሉ መምህራን፣ የጤና ባለሙያዎችና ሌሎች ሰራተኞች ፈቃዳቸውን ሳይሰጡ ከደሞዛቸው ላይ ገንዘብ እየተቆረጠባቸው መሆኑን አስረድተዋል። በተመሳሳይ በደቡብ ምዕራብ ኢትዮጵያ የአውሮ ዞንም በተለያዩ ወረዳዎች የሚሰሩ መምህራን ተመሳሳይ ጥያቄ ማቅረባቸው ተነግረዋል። ይህም የችግሩ አሳሳቢነት ደረጃ ላይ መድረስ ያሳያል የተባለ ሲሆን የህዝብ ማንኛውም የመንግስት ሰራተኛ ስምምነቱን በጽሁፍ ሳይገልጽ በፍርድ ቤት ትዕዛዝ ወይንም በህግ በተደነገገው መሰረት ካልሆነ ደሞዙን መቆረጥ ሆነ መያዝ እንደማይቻል ሊታወቅ ይገባል። ነገር ግን አገዛዙና ግብረ አበሮቹ ህገ መንግስታዊ ነክ ነገር መመሪያን ተከትለው ምንም አይነት ስራ እያከናወኑ እንዳልሆነ የደቡብ አካባቢ መምህራንና መንግስት ሰራተኞች ክሳቸውን አብራርተዋል። የብር የመግዛት አቅም ከቀን ወደ ቀን እያሽቆለቆለ መምጣቱ ሀገሪቱን እድገቷን ዝቅጠት ውስጥ ከቷታል ሲሉ ምሁራን ገለጹ። የውጭ ምንዛሬ በገበያ ዋጋ እንዲመራ ከመደረጉ ጥቂት ቀናት በፊት $1 ዋጋ 56 ብር ከ47 ሳንቲም የነበረ ሲሆን ከ7 ወር በኋላ ደግሞ
የአንድ ዶላር ዋጋ 57 ብር ከ83 ሆኗል። የአንድ ዶላር ዋጋ በ7 ወር ጊዜ ውስጥ ያሳየው ጭማሪ በብር 1 ብር ከ35 ሲሆን በመቶኛ 2.40 ብቻ ይሆናል። የውጭ ምንዛሬ በገበያ እንዲመራ ከተደረገ ከሁለት ቀን በኋላ የአንድ ዶላር ዋጋ በብር 17.59 በመቶኛ ደግሞ 31.15 እንዲጨምር ተደርጓል። በተደረገው ጨረታ የአንድ ዶላር ዋጋ ብር 148 የደረሰ ሲሆን በኋላም የውጭ ምንዛሬ በገበያ ዋጋ እንዲመራ ከተደረገ በኋላ ወይም በብር 91.62 ጨምሮ ካለፈው ጨረታ ጋር ሲነጻጸር በ5 ወር ውስጥ 13.14 በመቶ 9.74 ጨምሯል። ለግንዛቤ ያህል ባለፈው አንድ ዓመት ውስጥ በተደረገው የውጭ ምንዛሬ ጨረታ የታየው ዋጋ ለውጥ እጅግ አሳሳቢ ሲሆን ሀገሪቱ ከፍተኛ ኪሳራ ውስጥ እየወደቀች መሆኑ ታውቋል። በብድርና በተለያዩ ችግሮች ውስጥ የምትገኝ ኢትዮጵያ ለትውልዱ ዕዳ ለማሸከም የሚታተረው ብልጽግና ዛሬም የትኛውንም አይነት የውጭ ምንዛሬ በኢትዮጵያ ብር ደረጃ ሲታይ ሀገሪቱ ከፍተኛ ኪሳራ ውስጥ እየወደቀች ትገኛለች ብለዋል። የዕለቱ ዜና በዚያ በቃ። ይወገራል እንጂ ምን ነው አይወገር። በሃማ ቱማ አልሰማ ካለማ የሐቅን ነጋሪት ስቶ ከነጎደ የታሪክን ሀዲድ እውነትም ራሷ ለሐሰት ቦታ ለቃ ከሆነች ልፍስፍስ ዝም ካለችማ ምድረ ነፍሰ ገዳይ ሰማዕትን ሲያወግዝ ሽብርተኛ ሲጦስ አገር ሲያተራመስ ሂሳብ ማወራረድ የማይቻል ሆኖ ምድረ ነፍሰ ገዳይ መድረኩን አጣቦ አገር ሕዝብ የሸጠው በባድ የተገዛው ታጋይም ተብሎ በተገላቢጦች ለአገር የሞተው ለአገር የቆመው ውግዘት ተሸክሞ በፈስ ይተካ አብዚሎ ቀብዚሎ የወፍ ቋንቋ ገኖ ይወገራል እንጂ ምን ነው አይወገር። የከሃዲ መንጋ ያ ሁሉ ሆዳደር ይወገራል እንጂ ምን ነው አይወገር። አገር ማዳን ግዳጅ አይለጋ ሀኬት ከቶም አይቀበር። ነገን እውን ማድረግ ፈተናው ብዙ ነው። ትናንትን ረስቶ ነገን ግን ፍለጋ ያው ከንቱ ድካም ነው። የፈሰሰውን ደም የሕዝብን መከራ የዜጎችን ስቃይ ሁሉንም አቃሎ ይባስ ብሎ ክዶ ወንጀለኛ መንጋ ቀፎ ተሰባስቦ ታሪክ እየካደ በሕዝብም ተሳልቆ ህሊናና ነፍሱን በክልል ሸንሽኖ በደኗር ባጉጉን አንዋር ወተርንም ቀፍቅፎና ወልዶ በፖቶማክ ዲሲ በበርሊ ተራራ ምቾቱን መስርቶ የአሳዊ መሲህ ቅርሻት የኔ ብሎ ሊወገር ሲነሳ ለአገር የሞተውን ሊያወግዝ ሲነሳ አገሬ ያለውን ይወገራል እንጂ ምነው አይወገር። ሀቅን እየካደ አገር እየካደ ሲሆን ለከርሱ አደር ኢህአፓና ጸረ ጭቆና ትግሉ የለመድነው ቢሆንም በኢህአፓ ላይ ያለፉትም ሆነ ያለው አገዛዝ ያላሰማው ክስና ያልሰነዘረው ጸያፍ ውንጀላ የለም። ዝናብ አስቆሙ ተብለናል። የሲአይኤና የአረብ ቅጥረኛም ተብሏል። በዘመነ ወያኔ ደግሞ ጸረ አማራ ሊሉን ይቃጣሉ። የግንጠላ ኃይሎችም ዘፍነውብናል፣ ወቅተውናል። ጨፍላቂ ኃይል ነው ያሉንም አሉ። በቅርቡ ድርጅቱ እንደማንም ድርጅት የራሱን የስህተት ድርሻ ማስተናገድ ቢገደድም ጠላቶች የደረደሩበት ክስ ሁሉ ግን አይናውጣ ውሸት መሆኑን ስናስረዳም ቆይተናል። ለሁሉም የጎረበጥናቸው ኢትዮጵያን በማስቀደማችንና የኢትዮጵያ አንድነት ይከበር በማለታችን መሆኑ ግልጽ ነው። ጭቆና ያክትም በማለታችንና በመታገላችን ዛሬ እንደገና ወደዚህ ጉዳይ የምንመለሰው ጠላቶችና ከሃዲዎች የሚቀባጥሩት አሳስቦን ሳይሆን ዛሬም የያዝናቸውን አቋሞች ኢትዮጵያዊነት ለማስረገጥና ጫና
ለመስጠት ነው። አዲስ አበባ የኢትዮጵያውያን ከተማ እንጂ የፊንፊኔ ልቦለድ አቀንቃኞች የግል ንብረት አይደለችም። የሻዕቢያና የአረቦች ጉዳይ መቆሚያ ይበጅለት ስንል ማንንም በመጥላት ወይ ነጥሎ ለማጥቃት ሳይሆን ከኢትዮጵያ ጥቅም አንጻር የሚጎዱ እርምጃዎችን ጎጂ ብሎ ጠቁሞ ለመታገልና ለማስወገድ በሚል ነው። የአዲሱን ሹም አገዛዝ የምንቃወመው ሕዝብ የሚፈልገውን የሽግግር ሂደት ተጻሮ የመጣ የአሜሪካ ማዘንጊያ አፉን ሞልቶ ኢህአዴግን አድሰን እናስቀጥላለን ያለን ሕዝባችንን ለነፍሰ ገዳይ ጠባቦች አጋልጦ የሰጠና እየሰጠ ያለም በመሆኑ ነው። ጨፍላቂ ነው ኢህአፓ ያለውን ጉድ የምንቃወመው የአሶሳ በደኖ ፍጅት ሾፋሪ ከመሆኑ ባሻገር ከሌላው ኢትዮጵያዊ ጋር ያለን ዝምድና በአዳም ልጅነት ብቻ ነው ያለውን ዛሬም ያልቀየረ መሪ ሳይሆን ታሳሪ ሊሆን የሚገባው የቀይ ሽብር ወንጀለኛ የነበረን በመሆኑ ነው። ኢህአፓ ከአጼው ጊዜ ጀምሮ ለሕዝብ እኩልነትና ዴሞክራሲ መብት ሲታገል ዛሬ የኦሮሞ ሕዝብ መሪ ነን ብለው ራሳቸውን የሾሙት ከደርግም ከወያኔም ሰምረውና ተቃቅፈው የግፍና ጭቆና አካልና አጋር ሆነው መገኘታቸውንም አንረሳም። ጸያፍ ልፈፋ እያደረጉብን ያሉትም ከሃዲዎች እንዲሁ ቢያገላብጡት ማፈሪያ የሆነውን የክህደት ሚናቸውን ሊደብቁ አይችሉም ብለናል። ችግሩ ቂም አይደለም። ቂማችን ያለና መንግስቱን ወደ ሀገር ማምጣትን፣ ወንጀለኞችን ማቀፍን ከቶም የማይጠቀልል ቢሆንም እንቢታችን የሚወሰደው እርምጃ ኢትዮጵያን የሚጎዳ ሆኖ በማግኘታችን ነው። ሳይውል ሳያድርም ይህ ታይቷል። ለሹሞቹ ለሕዝብና ለሀገር የሚበጀው መፍትሄ ምን እንደሆነ ብንጠቁምም ከነሱ የግል ስልጣን ፍላጎት ጋር ላይስማማ መቻሉንም ግልጽ አድርገንላቸዋል። አልተቀበሉም። ከኢህአፓ የተፈለገው መርህና ቃል ኪዳኑን አፍርሶ የሹሞቹ ጭፍን መንጋ እንዲሆን ነበር። ይህን ውርደት ድርጅቱ ሊቀበል ጫንቃ ቢኖረው ኖሮ ትግልም ባልጀመረ ነበር። ሹሙና ወዳጆቹ የሜንጫና መንጋና መሰል ወንጀለኞችንም ጋብዘው ሲያስተናገዱና ውጤቱም ወደ ቡራዩ እንደሚያመራ ለመናገር ነብይነትን አልጠየቀንም። አላማረንም ያልነው ገና ነገር ዓለሙ በዋሽንግተን ዲሲ በሴራ መልክ ሲሸረብ ሲጎነጎን ነው። የታቀደው ትግላችንን ይጎዳል ያልነው ከያኔው ነው። ይዘቱ የሚያምር ባለመሆኑ የሕዝብ ወዳጆች አማራጭ ባለመሆኑ ቀኑን ይጎትቱብን እንደሆነ እንጂ ኢትዮጵያና ኢትዮጵያዊነት አይለውና ገነው እንደሚመጡ ጥርጥር የለንም። ለዚህም ነው የምንታገለውና ሕዝብም ጸንቶ እንዲታገል የምንጠራው። በተወሰኑ ዓመታት ኢትዮጵያ ትፈርሳለች ብለው ኮከብ የሚቆጥሩት ስራ ፈቶች ባዕዳንና ጠባብ ጸረ ኢትዮጵያዎች ብቻ ናቸው። ኢህአፓን የሚከሱትና የሚወነጅሉት ክፍሎች ከሐቅ ጋር መጣላታቸውን ለማየት ችሎታውም ትዕግስቱም ያላቸው አይመስልም። ከዓመታት በፊት ወያኔና ገንጣዮችን ሲቃወም ሲታገል የነበረውን ብቸኛ ኃይል የተገንጣዮች አጋር ነበር ብሎ ሊወቀስ አይችልም። በጎንደር፣ ትግራይ፣ ጎጃም፣ ሸዋ፣ በመላ ኢትዮጵያ በከተማም በገጠርም መስዋዕት የሆነን ህብረ ብሔራዊ ድርጅት ጸረ ትግሬ፣ ጸረ አማራ ወይም ጸረ ኦሮሞ ብሎ ለመፈረጅ መነሳት ወንጀል ነው። ጭቆና ይወገድ በሚል ታግለናል። የህዝብ መብት ይከበር፣ ዴሞክራሲ ይስፈን ነበር መፈክራችን። የኢትዮጵያ አንድነት ጠበቆች በመሆናችንም ለገንጣዮችና ጠባቦች ትናንትም ዛሬም አላመቸንም። የጠባቦችን አቋም ስንቃወምና ስንታገል በአንጻሩ በማንም ህዝብ ላይ የደረሰውንና የሚደርሰውን በደል ተቃውመናል። ይህን ተቃውመው የሚታገሉትንም ደግፈናል። የህዝብ ፍትሃዊ ትግልና የጠባቦች የግንጠላ ዓላማና ጸረ ህዝብ ወንጀል የተለያዩ ናቸው። ስለዚህ ዛሬም ወያኔን ከመላው የትግራይ ህዝብ ጋር የሜንጫና የጥላቻ አራማጆችን ከመላው የኦሮሞ ህዝብ ጋር አንድ አድርጎ መውሰድና መፈረጅ ስህተት ነው። ያገዛዞቹ ባለስልጣኖችና መገናኛ ብዙሃን አይታክቴ የውሸት ድር ፈታዮች መሆናቸውን ዛሬም እየታዘብን ነው። ህዝባዊ መንግስት፣ ፍትህ፣ የህግ የበላይነት፣ ሁሉም የፖለቲካ እስረኞች ይፈቱ፣ ወንጀለኞች ይቀጡ፣ የሽግግር ሂደት እውን ይሁን፣
የሙስና አጼዎችና ቴጌዎች ተይዘው ንብረታቸው ይመለስ ወዘተ ጥያቄዎቻችን ኢህአዴግ ወያኔ የሚባሉ ጉዶች እስካሉ ድረስ የሚሳካ አይደለም። በለስ የቀናቸው መስሏቸው የሚውገረገሩብን ሹሞች ነገ ዕጣ ክፍላቸው ምን እንደሚሆን ቀደም አይተናልና አሁንም መደገሙ አይቀርም። በስህተታቸው ስግብግብነታቸውና እብሪታቸው አገራችንን ለከፍተኛ ጥቃት አሳልፈው እንዳይሰጡ መታገል ግን ግዳጃችን ነው እንላለን። ይህን ስንል በመባጀታችን የኢትዮጵያ ጠላቶችና ባንዳዎች ሁሉ አይወዱንም። ይህ በመሆኑም ደስተኞች ነን። ማፈሪያ መሆን አልከጀለንምና ባንዳነት ሊጠጋን ቅንጣትም አልፈቀድንምና ዛሬም የያዝነው ክቡር ዓላማ ሰንደቅ የኢትዮጵያ ነው። የሕዝብን መብት ለመጣ ባለነፍጥ ሽጠን ፍርፋሪ ሹመትን ተቀብለን የቆሸሸ ታሪክ ባለቤት ሆነን አናውቅም። ይህን ብንልም አሰዳቢና ሆዳም ፍጥረቶች ከድርጅቱ ውስጥ ብቅ አላሉም ለማለት ሳይሆን ቢፍጨረጨሩም ድርጅቱ አቋሙን ሊያስቀይሩት አልቻሉም ለማለት ነው። መለስን ይቅርታ ጠይቀን አባሎቻችንን ግን አሳስረን ከገዛ አገራችን ውጡም ተብለን አልተሰናበትንም። ዚያድ ባሬም ሆነ ሌሎች አቋማቸውን እንድንደግፍና እንደሚረዱን ቃል ሲገቡ አገራችንን ዛሬ በስፋት እንደምናየው ክደን ለውሱን ጥቅም አልተሸነፍንም። እየተስተዋለ ማለት በየጊዜው የምንገደደውም ለዚህ ነው። ኢትዮጵያና ኢትዮጵያዊነትን ታሪካዊ ሰንደቅ ዓላማችንን የሚወድና የሚያስቀድም ሁሉ የኢትዮጵያ ጠላቶች ውጉዝ ከማሪዮስ የሚሉት ነው። ኢህአፓ ይህን ጥቃት ለምዶታል። ሌሎችም ጥቃቱን ንቀው ኢትዮጵያዊ ትግላቸውን እንዲያጠናክሩ አሁንም ጥሪ ማድረጋችን አልቀረም። ከኢህአፓ ዙሪያ እንሰባሰብ። ድል ለኢትዮጵያና ኢትዮጵያዊነት። አልተሳሳትኩም። ከህይወት አሰፋ። አልተሳሳትኩም። ምርጫዬ ምርጫ ነው። ማንም ያልገባበት የሚያምነኝ የማምነው። አልተሳሳትኩም። ምርጫዬ ግሩም ነው። ከኢህአፓ በላይ ለሀገር ታማኝ ማን ነው? በላል በልሃ ሙግት እስኪል ንግጠም በሱኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ ከሳም ብጠላ ነው እርሱን ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው ስንቶች ደግሞ ለከርስ ጌታ ዳሪ ገብተው ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው ፈተናውን ባያልፍ ክብር ባይናፍቀው እንኳንስ ልወደው መች ስሙን ላነሳው ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ ስለዚህ አየነው ገመትነው እድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር ጥርት ያለች ጉዞን ተከትሎ መኖር ለመልካም ህሊና ጥሩ ምግብ ነበር። ስለዚህ ልክ ነኝ፣ አልተሳሳትኩም። ምርጫዬም ልክ ነው። ኢህአፓን አልተውኩም። ከክቡር አቶ ሐዲስ ዓለማየሁ ጋር በመማክርት ጉባኤ አባልነት ዘመናችን ከተገኘ ሞገስ ክፍል 2። ክቡር አቶ ሐዲስ ዓለማየሁ ለአገራቸው የነበራቸው ራዕይ ከአድማስ ባሻገር ስለነበረ ለዲሞክራሲ፣ ለፍትህ፣ ለብልጽግና፣ ለእድገትና ለስልጣኔ አጥብቀው የሚመኙ ብቻ ሳይሆን በሥራ ተተርጉሞ ለማየት አቅማቸው የሚፈቅድላቸውን ሁሉ አድርገዋል። ለአገር ይጠቅማል የሚሉትን ሁሉ ከትውር እስከ ድርጊት ሞክረዋል። ለአገር ይበጃል ብለው ያመኑትን ሁሉ ሳይፈሩና ሳይቸሩ
ሊያስከትልባቸው የሚችለውንም ማንኛውንም አደጋ በግምት ውስጥ ሳያስገቡ ለንጉሠ ነገሥቱም ሆነ ከእርሳቸው በኋላ ለተተካው የደርግ ሥርዓት በድፍረት ከማቅረብ አልተቆጠቡም። ሥርዓቶቹ ስላልፈቀዱላቸው ግን ራዕያቸው እውን ሊሆን አልቻለም። ይህንንም በሚመለከት አንደኛ እርሳቸው በግል የነገሩኝንና ያሳዩኝንም ሰነድ፣ ሁለተኛ እኔ በዓይኔ ያየሁትን አጠር አድርጌ ለመናገር እሞክራለሁ። አንድ የታህሳሱ የ1953 ዓመተ ምህረት የመንግስት ግልበጣ ከከሸፈ በኋላ ክቡር አቶ ሐዲስ ለንጉሱ በድፍረት ያቀረቡትን የአስተዳደር ማሻሻያ ባለ 13 ገጽ ሰነድ በመኖሪያ ቤታቸው በሚገኘው ጽሕፈት ቤታቸው ውስጥ አስነብበውኛል። ታዲያ የዚህ ሰነድ ዕድል ምን ሆነ ብዬ ጠየቅኳቸው። የሚከተለውን መልስ አግኝቻለሁ። ጃንሆይ ሰነዱን ካነበቡ በኋላ ጠቅላይ ሚኒስትር አክሊሉ ሀብተወልድን፣ ጀነራል አብይ አበበንና እኔን አነጋገሩን። በሰነዱ ላይ ተመርኩዘን ለአገርና ለመንግስት የሚጠቅም የተግባር ዕቅድ እንድናቀርብ በማዘዝ ሰነዱን የፊታችን ላይ ለጠቅላይ ሚኒስትሩ ሰጥቷቸው፣ ጀነራል አብይ አበበም ጃንሆይ ይህ ሥራ ከባድ ስለሚሆን ተጨማሪ ሰው ይታዘዝልን ብለው ሐሳብ አቀረቡ። ጃንሆይ ግን ፈቃደኛ አልሆኑም። ጀነራል አብይ አበበም እንደገና ባይሆን በጸሐፊነት እንዲረዳን ከተማ ይፍሩ ይመደብልን ብለው አሳሰቡ። ጃንሆይም በኃይለ ቃል የለም እናንተ ብቻ ትበቃላችሁ ብለው አሰናበቱን። ከዚያ በኋላ ሰነዱ የት እንደገባ ሳይታወቅ ቀረ ብለው አቶ ሐዲስ መልሰውልኛል። ሁለት በደርግ ጽሕፈት ቤት የተደረገ ፍጥጫ። አንድ ቀን የደርግ ወታደሮች የኢትዮጵያ አየር መንገድ ሰራተኞችን ማህበራቸው ያሳለፈውን ውሳኔ የያዘ ወረቀት በትናችኋል በማለት ቦሌ አየር ማረፊያ አካባቢ ተኩስ ከፍተው ይገድሏቸዋል። ብሔራዊ ሸንጎው ግድያውን በመቃወም የውግዘት ውሳኔ የያዘ ደብዳቤ ለደርግ ይልካል። የሸንጎው ውሳኔ ያስቆጣቸው ደርጎች ዛቻን የተላበሰ ደብዳቤ በመንግስቱ ኃይለ ማርያም ተፈርሞ ወደ ሸንጎው ይላካሉ። ሸንጎው በተላከው የደርግ ደብዳቤ ላይ ከተወያየ በኋላ ጥቂት አባላትን የያዘ ልዑክ ወደ ደርግ ጽሕፈት ቤት ሄዶ ስለ ጉዳዩ እንዲነጋገር ይወስናል። በውሳኔው መሰረትም አቶ ሐዲስ ዓለማየሁ፣ አቶ አሰፋ ሊበን፣ አቶ መንግስቱ ለማ፣ አቶ ታምሩ ወንድማገኘው፣ አቶ በየነ አብዲና አቶ ተገኘ ሞገስ ጸሐፊው ማለት ነው ወደ ደርግ ጽሕፈት ቤት በመሄድ ከመንግስቱ ኃይለ ማርያምና ሌሎች ሁለት የደርግ አባላት ማለትም ከሻለቃ ፍስሐ ደስታና ከመቶ አለቃ ዓለማየሁ ኃይሌ ጋር ይገናኛሉ። ሦስቱም ሽጉጥ አገድልድመው ወደ አዳራሹ ይገባሉ። ሁኔታው በጸጥታ ብቻ ሳይሆን በጽልመትም የተሸፈነ ነበር። የዚህን ጽልመት ጭጋግ የገፈፉት ክቡር አቶ ሐዲስ ነበሩ። ከተላክነው ሰዎች ውስጥ መጀመሪያ የተናገሩት እርሳቸው ሆኑ። ጥበብን፣ ማስተዋልን፣ ድፍረትንና ለዘብታን በተላበሰ አነጋገር ሻለቃ መንግስቱ የኢትዮጵያን ሕዝብ እኮ በሚገባ አታውቁትም፣ በኃይል ለመግዛትም ያስቸግራችኋል፣ ሰው መግደሉ ይቁም ብለው ተናገሩ። መንግስቱም በበኩሉ ትላንት የጸጥታ ጠባቂ ወታደሮች የፈጸሙት ድርጊት ሁላችንንም አሳዝኖናል ካለ በኋላ ቢሆንም እኮ አብዮት ልጆቿን ትበላለች ይባል የለ እንዴ ሲል በትዕቢት የተመላ ምጸት ተናገረ። ስብሰባውም ያላንዳች እልባት አለቀ። ከሁለት ሰዓታት ፍጥጫ በኋላ እኛ ወደ ሸንጎው ተመልሰን ሄደን
የሆነውን ሁሉ ለጠቅላላ የሸንጎ ስብሰባ አስረዳን። ክቡር አቶ ሐዲስ ትክክለኛ ነው ብለው ያመኑበትንና ከህሊና ወቀሳ ነፃ የሚያደርጋቸውን ዓላማና ተግባር እንዲሁም ለአገር ይጠቅማል የሚሉትን ሐሳብ ሁሉ ያላንዳች ስጋትና ያለ በላባይነት ለአገሪቱ መሪዎች ማቅረብ መተክላዊ መርኋቸው ስለነበር በዛ በሚያስፈራው በደርግ ዘመን እንኳ ቢሆን ይህንን ከመፈጸም አልታገዱም። ክቡር አቶ ሐዲስ ደርግ ይቀበሉ ያላቸውን የጠቅላይ ሚኒስትርነቱን ቦታ ለምን እንዳልተቀበሉ ስንጠይቃቸው እንደሚከተለው ነግረውናል። አንድ ቀን ጀነራል አማን በስልክ ጠራኝና ተገናኘን። ደርጎቹ ጠቅላይ ሚኒስትርነቱን ቦታ እንዲይዙልን ጠይቅልን ብለውኛል ብሎ ነገረኝ። እኔም አስቤ አሳውቅሃለሁ ብዬ መለስኩለት። ለመልሱ እንድንገናኝ በቀጠሮ ተለያየን። በቀጠሯችን ስንገናኝ መላውን የኢትዮጵያ ህብረተሰብ የሚወክሉና የሰራዊቱንም ተጠሪዎች የያዘ ጊዜያዊ የመሸጋገሪያ መንግስት ይቋቋምና በዚህ ሂደት ውስጥ የአቅሜን አስተዋጽኦ አደርጋለሁ። ከዚያ በፊት ግን ወታደሩ ወደ ጦር ሰፈሩ መመለስ ይኖርበታል ብዬ መለስኩለት። በማግስቱ ደርግ በኢትዮጵያ ሬዲዮ ሐዲስ ዓለማየሁ ጠቅላይ ሚኒስትር እንዲሆኑ ተጠይቀው ፈቃደኛ አልሆኑም የሚል ዜና ሰማሁ። ጉዳዩ በዚያ በቃ ብለው ለኮሚቴያችን መልሰዋል። የክቡር አቶ ሐዲስን ሰብዕና በትክክል የሚገልጹ ናቸው ብዬ የታዘብኳቸውን አንዳንድ በግል ያጫወቱኝን አጋጣሚዎች ልናገር ፈልጋለሁ። ጣሊያኖች ኢትዮጵያን በወረሩ ጊዜ በኢጣሊያ ደሴት ተግዘው በነበሩበት ወቅት ካጋጠሟቸው የተለያዩ ክስተቶች ውስጥ በርከት ያሉትን ቢነግሩኝም እኔ ግን ዛሬ አንዱን ብቻ መርጬ ልናገር ፈልጋለሁ። ይህም ከፍተኛ የውሃ ዋና ችሎታቸውን የገለጹበት አጋጣሚ ነበር። በሮማ ዩኒቨርሲቲ ስትማር የነበረች አንዲት ወጣት ኢጣሊያዊት በበጋ ወራት እናቷን ለመጠየቅና የእረፍት ጊዜዋን ለማሳለፍ እናቷ አዲስ ተግዘውበት ወደ ነበረው ደሴት ትመጣለች። ከግዞተኞቹ ኢትዮጵያውያን መካከል አንድ ዘመናዊ ትምህርት ከተማሩ ሰው ጋር ጓደኝነት ትመሰርታለች። ጓደኝነታቸው እየጠነከረ እየጋለ ይሄዳል። ከዚህም የተነሳ ኢትዮጵያዊ ግዞተኛና ይህች ወጣት ጣሊያናዊት በባህሩ ዳርቻ ሁል ጊዜ ይንሸራሸራሉ። ይህን ተመልክቶ የቀና አንድ ኢጣሊያዊ ወጣት መኮንን ከዚች ልጅ ጋር ሁለተኛ እንዳላይህ እኔ ፈልጋታለሁና አሻፈረኝ ካልክ ሁለታችን ይዋጣልን፣ ቡጢን እንግጠምና ያሸነፈ የእርሷ ጓደኛ ይሆናል ብሎ ለኢትዮጵያዊ ግዞተኛ የይዋጣልን ማስጠንቀቂያ ይሰጣል። ይህን ጉዳይ እኚህ ግዞተኛ ለጓደኛቸው ለክቡር አቶ ሐዲስ ያዋዩአቸዋል። ክቡሩ አቶ ሐዲስም በበኩላቸው ለይዋጣልኑ ድንፋታ እንዳይበገሩ ጓደኛቸውን ያበረታታሉ። ጓደኛቸውም እኔ ይህን የኢጣሊያ መኮንን በቡጤ አልችለውም ብለው ስጋታቸውን ይገልጹላቸዋል። አቶ ሐዲስም በቡጤ ሳይሆን በውሃ ዋና እንጋጠም ብለህ ጠይቀው ይሏቸዋል። ጓደኛቸውም ውሃ ዋናውንም እኮ አልችልበትም ብለው ይመልሱላቸዋል። ክቡር አቶ ሐዲስም ግድ የለም ብቻ ጣሊያኑ በውሃ ዋና ውድድር ይስማማ እንጂ እኔ ስላንተ ሆኜ ገጥመውና አሸንፈዋለሁ ይሏቸዋል። ጓደኛቸውም ይህ እንዴት ሊሆን ይችላል? ጉዳዩ የኔ ነው። እኔኑ እኮ ነው ጣሊያኑ ይዋጣልን ያለኝ አሏቸው። እንግዲህ የአቶ ሐዲስ ዓለማየሁ የተራቀቀ ዘዴ የሚታየው እዚህ ላይ ነው። አንተ ራስክን በኢትዮጵያ ውስጥ ሳለህ የአገሪቱ የውሃ ዋና ሻምፒዮን እንደነበርክ ገለጸለትና ጣሊያኑ ካንተ ከኢትዮጵያዊ ሻምፒዮና ጋር ከመወዳደሩ በፊት ከአዲስ ጋር ተወዳደርና አዲስን ካሸነፍክ ከኔ ጋር ትገጥማለህ ብለህ በለው ይሏቸዋል። ጣሊያኑ በዚህ ይስማማል። የውድድሩ ቀን አንድ እሑድ ከሰዓት በኋላ እንዲሆን ይወሰናል።
ኢትዮጵያውያን ግዘተኞች የልጅቷ ቤተሰቦችና የአካባቢው ነዋሪ ወደ ባህሩ ዳርቻ ውድድሩን እንዲመለከት ይጋበዛል። የውድድሩ ርቀት በባህሩ ውስጥ በብቸኝነት የቆመችውን ቋጥኝ ነክቶ መመለስ እንዲሆን ይወሰናል። የውድድሩ ዳኛ ኡኖ ዱዌ ትሬ ብሎ ከቆጠረ በኋላ የያዘውን የስፖርት ሽጉጥ ተኩሶ የዋናውን ውድድር እንዲጀምሩ የኢጣሊያኑን መኮንንና አቶ ሐዲስን ይለቃቸዋል። አቶ ሐዲስ በማይታመን ፍጥነት ቋጥኛን ነክተው በመመለስ ተወዳዳሪያቸውን በማሸነፍ ለጓደኛቸው ሟች ብቻ ሳይሆኑ የግዞተኞችንም ክብር አስረግጠዋል። አበሾቹ ግዞተኞችም ብራምባር ሰበረልሽ ኢትዮጵያ ልጅሽ እያሉ ወደ ክፍላቸው ገቡ ብለው ነግረውኛል። ክቡር አቶ ሐዲስ ፈጥኖ የማሰብና ወዲያውኑ ትክክለኛ ውሳኔ እና መልስ መስጠት የሚችል ፈጣንና ብሩህ አእምሮ የነበራቸው ሰው ነበሩ። አንድ ቀን በፓርላማው ውስጥ በሚገኘው ካፌቴሪያ ውስጥ ሁለታችን ቡና እየጠጣን እያለን ተቀናጣው ብዬና አቅሜንም ሳላውቅ ምናልባትም የቄስ ሚስት አወቅሽ ቢሏት መጽሐፍ አጠበች እንደሚባለው ተረት ሆኖብኝ ነው መሰል በአንድ ነገር ተተናኮልኳቸው። እንዲህም አልኳቸው፣ ጌታዬ፣ አንድ የጎጃም ጎረምሳ ፍቅረኛውን ምን እንዳላት ሰምተዋል አልኳቸው። ምን አላት አሉኝ። ጎጃሜ ቡዳ ነው ብለሽ አውርተሻል፣ ሰውን ሰው ሲበላው የታባሽ አይተሻል ብሎ አላት ብዬ ስላቸው ከመቅጽበት የሚከተለውን መልስ ሰጡኝ። እንዴ ታዲያ ቡዳ ነው ቢሉትም ጎጃሜውን ሁላ ፍቅር የት ይገኛል ሰው አንጀት ካልበላ ብሎ አይጨምርበትም ነበር ብለው ፈጣን መልስ ሰጡኝ። እኔም አፌን በዳቦ ብዬ ቀረው። የክቡር አቶ ሐዲስን ሰብዕና የተለየ ክብርና ሞገስ ከሚያስለግሳቸው መካከል አንዱ ስለ ጋብቻ ቅዱስነት፣ ስለ ወደንተኛ ፍቅርና ስለ ትዳር ክብር የነበራቸው ጽኑ እምነትና ያሳለፉት እንከን የሌለው ሕይወት ነበር። በግል እንዳጫወቱኝ ክቡርነታቸው ለፍቅር ያላቸው እምነት ማለትም ፍቅርን የሚያዩት እስከ መቃብር ድረስ ብቻ ሳይሆን ከመቃብርም ባሻገር ተራምዶ በማለፍ የሙታንን ዓለም ዘልቆ በሄደ ትዝታም ጭምር ይመስለኛል። ለክቡርነታቸው ጋብቻና ፍቅር ለሕይወታቸው አልፋና ኦሜጋ እንደነበር በሕይወታቸው ዘመን ሁሉ አስመስክረዋል። ለክቡርነታቸው የመጀመሪያም የመጨረሻም ለሆነው ጋብቻቸው የተለየ ክብርና ፍቅር ስለነበራቸው ክብርት ባለቤታቸው ወይዘሮ ክበበ ፀሐይ ከሞቱባቸው በኋላ ትዳር አልመሰረቱም። እንዲያውም የመኖሪያ ቤታቸውን ለባለቤታቸው ማስታወሻ ይሆን ዘንድ በስማቸው የሚጠራ የመዋዕለ ሕፃናት ተቋም እንዲሆን በአዲስ አበባ ማዘጋጃ ቤት ካስረከቡ በኋላ እስከ ለተሞታቸው ድረስ ቃል ኪዳናቸውን አክብረውና ጠብቀው ኖረዋል። ክቡር ሐዲስ ዓለማየሁ ለኔም በመርህ ላይ የተመሰረተ ሕይወትና ባህሪ እንዲኖረኝ የሚያስችለኝን ምክር ሰጥተውኛል። እንዲህም በማለት መክረውኛል። ተገኘ በንባቢትም ሆነ በድርጊት የምትፈጽማቸውን ሁሉ ሰው ይወደኛል ወይም ይጠላኛል ብለህ አታድርግ። ሰው ይወደኛል ብለህ የምታደርግ ከሆነ ምናልባት ለጥቅምና ለመወደድ ብለህ ሊሆን ይችላል። ይህን ካደረግክ ተበላባይነትን ልታንጸባርቅ ትችላለህ። በአንጻሩ ደግሞ ሰውን በመጥላት ስትልም አንዳች ተግባር አትፈጽም። በጥላቻ ላይ የተመሰረተ አድራጎት ምናልባት ሳታውቀው ወደ በቀል እርምጃ ያመራህ ይሆናል። ምንጊዜም መፈጸም ያለብህ ከህሊና ወቀሳ ነፃ የሚያደርግህን ብቻ መሆን አለበት። ሁል ጊዜ ለህሊናህ ብቻ ተገዢ ሁን ሲሉ መክረውኛል። በ20ኛው ምዕተ ዓመት ውስጥ በነበረችው ኢትዮጵያ ሀገራችን አንጸባራቂ የታሪክ ምዕራፍ አስመዝግበው ያለፉትን የክቡር ሐዲስ ዓለማየሁን 100ኛ ዓመት የልደት ቀን ለማክበር በተዘጋጀው ሲምፖዚየም ላይ ይችን አጭር ምስክርነት ለመስጠት እድሉን ስላገኘው የሲምፖዚየሙን አዘጋጆች በድጋሚ አመሰግናለሁ።
ኢትዮጵያ ሀገራችንም በዚህ በያዝነው 21ኛ ክፍለ ዘመን አያሌ ሐዲስ ዓለማየሆችን እንድታፈራ እመኝላታለሁ። አመሰግናለሁ። ተገኘ ሞገስ፣ ጥቅምት 2002 ዓመተ ምህረት ዋሽንግተን ዲሲ